በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 2 ቀን የመላእክት ወገን የሆኑ የገዳማውያን ሁሉ አለቃ የከበሩ አባ ጳውሊ ዕረፍታቸው ነው። እንዲሁም የቅዱሳን አጽም ቃል በቃል በማናገር የሃይማኖትን ነገር የተረዱ የደብረ ዝጋጉ አባ ለንጊኖስም ዕረፍታቸው ነው። ዳግመኛ በዚህች ዕለት የከበረ ሐዋርያ ቅዱስ ቶማስ አስገራሚ ተአምራት በማድረግ ብዙዎችን አስተምሮ አጥምቋል። አባ ለንጊኖስ ዘደብረ ዝጋግ ትውልዳቸው ኪልቅያ ሲሆን በልጅነታቸው ገዳም ገብተው በመመንኮስ የአባ ሉኪያኖስ ደቀ መዝሙር ሆነው በተጋድሎ ኑረዋል። መምህራቸውም አባ ሉኪያኖስን አበምኔት ሊሾማቸው ሲሉ ውዳሴ ከንቱ በመጥራት አባ ለንጊኖስን ይዘው በድብቅ ወደ ሶርያ ሄዱ። በአንዲት ቤተክርስቲያንም ተቀምጠው ብዙ አስገራሚ ተአምራትን ያደርጉ ነበር። ዜናቸውን በሁሉም ዘንድ ሲሰማ አሁንም ውዳሴ ከንቱን በመራቅ በአባታቸው ምክር አባ ለንጊኖስ ወደ ግብፅ ሄደው ደብረ ጽጋግ ገዳም ገቡ። በዚያም አበምኔቱ ሲያርፉ በእግዚአብሔር ትእዛዝ አባ ለንጊኖስን አበምኔት አድርገው ሾሟቸው። ከጥቂት ጊዜ በኋላ መምህራቸው አባ ሉኪያኖስ መጥተው የመርከብ ጣሪያ እየሰሩ አብረው በአንድ ልብ ሆነው በተጋድሎ ኖሩ። ድንቅ ድንቅ ታምራትንም እያደረጉ ብዙ ከኖሩ በኋላ አባ ሉኪያኖስ ሲያርፉ የውሾች ጉባኤ እየተባለ የሚጠራው ጌታችንን ሁለት ባህሪ የሚለው የሮም የረከሰ እምነት ካቶሊክ ማለት ነው በጉባኤው ተወሰነ። ከሃዲው ንጉሥ መርቅያኖስም በሀገሮች ሁሉ የጉባኤውን ደብዳቤ መላክ ጀመረ። የንጉሥም ደብዳቤ መልእክተኞችን ለአባ ለንጊኖስ አመጡላቸው። ደብዳቤዋን በዚህ ጽሑፍ እንድታምኑና እንድትፈርሙበት ንጉሡ አዟል ብለው ሰጧቸው። አቡነ ለንጊኖስም ከቅዱሳን አባቶች ጋር ልማከር፣ እኔ ምንም መስራት አልችልም፣ እንድማከርበት እናንተም ከኔ ጋር ኑ ብለው የቅዱሳን አጽም ወዳለበት ዋሻ ውስጥ ይዘዋቸው ሄዱ። አባታችንም ለአጽሞች እንዲህ ብለው ተናገሩ። የከበራችሁ ቅዱሳን አባቶች ሆይ እናንተ አርፈን ተኝተናል አትበሉ። እነሆ አንዱን ክርስቶስን ሁለት ባህሪ የሚያደርግ በውስጡ የተጻፈበትን ይህን ደብዳቤ አምጥተዋልና በቃሉ አምን ዘንድ በውስጡም እፈርም ዘንድ ታዙኛላችሁን? እያሉ አጽማቸውን ጠየቋቸው። ያን ጊዜ የተላኩ ሰዎች ሁሉ እየሰሙ ከቅዱሳኑ አስከሬን ውስጥ እንዲህ የሚል ቃል ወጣ። የአባቶቻችን የሐዋርያትና የ318ቱ የቀና ሊቃውንቱ የቀናች ሃይማኖትን አትተው፣ ይህችንም የረከሰች ደብዳቤ አትከተል፣ ከአስከሬናቸውን ቦታ አርቀው እንጂ የሚል ቃል ከቅዱሳኑ አስከሬን ወጣ። ይህንንም የሰሙት የንጉሱ መልእክተኞች እጅግ አድንቀው ወደ ንጉሱ አልተመለሱም። ይልቁንም ራሳቸውን ተላጭተው በዚያው መነኮሱ እንጂ እስከ ዕረፍታቸውን በተጋድሎ ኖሩ። የከበሩ አባ ለንጊኖስም ያማረ ተጋድሎቸውን ጨርሰው በሰላም አርፈዋል። ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። የከበረ ሐዋርያ ቅዱስ ቶማስ ተአምራትን በማድረግ ብዙዎችን እንዳጠመቀ በዚህ ቀንም ይታወቃል። ይሄም ጌታችን ወዳዘ ቦታ የከበረች ወንጌልን ሊያስተምር በወጣ ጊዜ ከመንገድ ፈቀቅ ብሎ ሳለ መልኩ በጣም የሚያምር ድንገት የሞተ አንድ ጎልማሳ አገኘ። ቅዱስ ቶማስም አቤቱ ይህን ጥፋት አይ ዘንድ ወደዚህ ያመጣኸኝን ነገር ግን ፈቃድ ይሁን አለ። ከዚህ በኋላ ስለሞተው ሰው ጸለየ። ያን ጊዜም ታላቅ ከይሴ እባብ ከድንጋዮች ውስጥ ወጥቶ በጅራቱ ምድርን እየደበደበ መጣና የክርስቶስ ሐዋርያ ሆይ እኔ ከአንተ ጋር ምን አለኝ? ስራዬን ልትዘልፍ ልታጋለጥ መጣህን? ብሎ በታላቅ ድምፅ ጮኸ። ቅዱስ ቶማስም ስራህን ተናገር አለው። ከይሲውም በዚህ ቦታ መልከ መልካም ሴት ነበረች፣ እኔም ወዳት ናት። ይህ ጎልማሳ ሲስማት አየሁ። በሰንበትም ቀን ከእርሷ ጋር አደረ። ስለዚህም ነክሼ በመርዝ ገደልኩት አለው። ሐዋርያውም በል አሁን መርዝህን ከእርሱ ተወስድ ዘንድ በጌታዬ በኢየሱስ ክርስቶስ ስም አዝዤሃለሁ አለው። ከይሲውም ሂዶ ከዚያ ከሞተው ሰው መርዙን መጠጠና ወሰደ። ወዲያው ከይሲው ተነፍቶ አበጠና ተሰንጥቆ ሞተ። ሞቶ የነበረው ጎልማሳ ግን በሐዋርያው ጸሎት ከሞት ተነሳ። ስለዚህም የሐዋርያው ቅዱስ ቶማስ ተአምር ብዙዎች በክብር ባለቤት በጌታችን ስም አመኑ። ቅዱስ ቶማስም የቀናች ሃይማኖትን አስተምሮ አጠመቃቸው። የቅዱስ ቶማስ ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር። ርዕሰ ገዳማውያን አባ ጳውሊ አባታቸው የገንዘቡን መጠን እንኳን የማያውቁት እጅግ ባለጸጋ ነበሩ። አባታቸው ከሞተ በኋላ ወንድማቸው ጴጥሮስ ንብረታቸውን በትክክል አላካፍልም ስላላቸው ተጣልተው ወደ ዳኛ ሄዱ። በመንገድ ላይ ሳሉም አንድ ሰው ሞቶ ሊቀብሩት ሲወስዱት አይተው አባ ጳውሊ አገኟቸው። የሞተው ማን እንደሆነም ሲጠይቁ የሞተው ሰው እጅግ ባለጸጋ እንደነበር በኃጢአት ውስጥም ሆኖ እንደሞተ ተነገራቸው አባ ጳውሊ። ከዚህ በኋላ አባ ጳውሊ እንዲህ አሉ። የዚህ የኃላፊ ዓለም ገንዘብ ለእኔ ምንድን ነው ብለው ወደ ወንድማቸው ዙረው ወደ ዳኛ መሄዳቸውን ትተው ወደ ቤት እንዲመለሱ ለመኑት።
የአባታቸውንም የተረፈረፈ ሀብትና ንብረት ፈጽሞ እንደማይፈልጉት ነገሩት ለወንድማቸው ጴጥሮስ። ከወንድማቸውም ተደብቀውና ሸሽተው በመውጣት በአንዲት በመቃብር ቤት ገብተው መጸለይ ጀመሩ። 3 ቀን ጸልየው በአራተኛው ቀንም የታዘዘ መልአክ መጥቶ ነጥቆ ወስዶ ከአንድ በረሃ ውስጥ አደረሳቸው። አባ ጳውሊም ወደ አንዲት ፍርኩታ ገብተው ተጋድሏቸውን ጀመሩ። በዚያ ዋሻ ውስጥም የሰውን ፊት ሳያዩ በጾም በጸሎት ብቻ ተወስነው 80 ዓመት ኖሩ። ልብሳቸውም ከሰሌን ቅጠል የተሰራ ነው። እግዚአብሔር እንደ ነቢዩ ኤልያስ ቁራን እየላከ ምግባቸውን ይሰጣቸው ነበር። ከዚህ በኋላ ጌታችን የጳውሊን ክብር ይገልጥ ዘንድ መልአኩን ወደ አባ እንጦንስ ዘንድ ላከው። አባ እንጦንስም በበረሃ ውስጥ በታላቅ ተጋድሎ ከኖረ በኋላ በበረሃ መኖር የጀመሩት እሳቸው እንደሆኑ በልባቸው ማሰብ ጀምረው ነበርና መልአኩን ተገልጦላቸው እንዲህ አላቸው። እንጦንስ ሆይ ከአንተ የ2 ቀን ጎዳና ርቆ በበረሃ ውስጥ የሚኖር ሰው አለ። የዓለም ሰዎች ከሚረግጥባቸው የእግሩ ጫማዎች እንደ አንዲቱ ሊሆኑት የማይገባቸው፣ ስለ እርሱም ጸሎት ዓለም ተጠብቆ የሚኖር ነው እያለ የአባ ጳውሊን ክብር ነገራቸው ለአቡነ እንጦንስ። አባ እንጦንስም የአባ ጳውሊን በዓት ፈልገው አግኝተው ሄደው በብዙ ምልጃ በሩን ከፍተውላቸው ተገናኝተው ሁለቱም አብረው ከጸለዩ በኋላ ስለተጋድሏቸው ስላናኗራቸው ተወያዩ። የታዘዘ ቁራ ሌላ ጊዜ የጳውሊን ምግብ የሚያመጣው ግማሽ እንጀራ ነበር። ዛሬ ግን ሙሉ እንጀራ ስላመጣላቸው ሁለቱም ቅዱሳን ደስ ተሰኝተው እግዚአብሔርን አመሰገኑ። አባ እንጦንስም ሥጋ ወደሙን ከወዴት እንደሚቀበሉ አባ ጳውሊ ሲጠይቋቸው በየሳምንቱ ቅዳሜና እሑድ መልአክ እያመጣ ሥጋ ወደሙን እንደሚያቀብላቸው ነገሯቸው። ከዚህ በኋላ አባ እንጦንስ ይህ አስኬማ በምድር ላይ ይበዛ እንደሆነ ወይም አለመብዛቱን ትነግረኝ ዘንድ እሻለሁ አላቸው። አባ ጳውሊም ወደፊት ስለሚመጡ መነኮሳት በመጸለይ ወደ ሰማይ ካዩ በኋላ በመጀመሪያ ፈገግ አሉ። አባ እንጦንስም ምን አየህ ቢሏቸው አባ ጳውሊ ነጫጭ ርግቦች በጠፈር ሞልተው አንተ እየመራሃቸው ተከትለው ሲሄዱ አየሁ አላቸው። ይህስ ምንድን ነው ቢሏቸው እሊህማ በዚህ በቆቡ የምትወልዳቸው ንጹሐን ጻድቃን ልጆች ናቸው አሏቸው። ሁለተኛ አመልክትልኝ አሏቸው። ጳውሊም ካመለከቱ በኋላ አዝነውና ተከፍተው ተመልከቷቸው። ምን ነው ቢሏቸው በክንፋቸው ጥቁር ተቀላቅሎባቸው አየሁ አሉ። ምንድን ናቸው ቢሏቸው ጽድቅና ኃጢአት እየቀላቀሉ የሚሰሩ ልጆች መነኮሳት ናቸው አሏቸው። እንጦንስም ካዘኑ በኋላ ሶስተኛ አመልክትልኝ አሏቸው። አባ ጳውሊ ለሶስተኛ ጊዜ ካመለከቱ በኋላ በድንጋጤ ቃላቸውን ከፍ አድርገው ጮሁ። አባ እንጦንስም ምን ነው ቢሏቸው አባ ጳውሊ እንዲህ አሉ። ነገር ግን በመጨረሻ ዘመን የሚነሱ መነኮሳትም እንደ ቁራ ጠቁረው አየኋቸው አሉ። ምንድናቸው ቢሏቸው ሐሳሲያነ ሲመት ሹመትን ፈላጊዎች መፍቀሪያነ ነው ወይ ገንዘብን የሚወዱና ከመኳንንት ጋር በጠዋት ማዕድ የሚቀመጡ በፍጻሜ ዘመን የሚነሱ ኃጥአን ልጆች ናቸው አሏቸው። ይህን ጊዜ አባ እንጦንስ ያለ ንስሐ ባይጠራቸው እስኪ ያመልክትልኝ አሉ። አባ ጳውሊም አመለከቱ። ነገር ግን የዚህ ምላሽ አልመጣላቸውም። ከዚህ በኋላ አባ ጳውሊ አባ እንጦንስን ወደ በዓታቸው ሄደው ቆስጠንጢኖስ ለሊቀ ጳጳሳት አትናቴዎስ የሰጣቸውና አትናቴዎስ ደግሞ ለእሳቸው የሰጧቸው የከበረች ልብስ አምጥተው በእርሷ ይገንዟቸው ዘንድ ጠየቋቸው። አባ እንጦንስም አባ ጳውሊ የተሰወረውን ሁሉ በማወቃቸው አደነቁ። ዳግመኛም አባ ጳውሊ ስለ ቆቡ አባ እንጦንስን እንዲህ አለው። እንግዲህ ይህን ከሰራህ ያደረከውን ለእኔ ስጠኝ፣ ለአንተ ሌላ ሰርተህ አድርግ አሏቸው። አባ እንጦንስም ይህንስ እንዳልሰጥህ ከባለቤቱ ተቀብየዋለሁ፣ ነገር ግን ስራውን ለምጄዋለሁ፣ ሌላ ሰርቼ ላምጣልህ አሏቸው። ጳውሊም እንግዲህ ሳትዘግይ ተሎ ሰርተህ አምጣልኝ አሏቸው። እንጦንስም የ2 ሰዓት መንገድ ተጉዘው ወደ በዓታቸው ሄደው ቆቡን ሰርተው ይዘው ሲመጡ ጳውሊ አርፈው ነፍሳቸውን መላእክት ብርሃን ይዘው ሲያርጉ ተመለከቱ። መላእክትም ጳውሊ አርፏልና ሂደ ቅበረው አሏቸው። ይህንን ሲያስኩትን ቆብድ ተወውን ቢሏቸው አትተወው አድርግለት ብለው መለሱላቸው። ይህም በምንኩስና የሰሩ ስራ ከንቱ እንዳይደለ ለማጠየቅ ነው። አባ እንጦንስም ቢሄዱ አባ ጳውሊ መጽሐፋቸውን ታቅፈው አጽፋቸውን ተጎናጽፈው ከበዓታቸው አርፈው አገኟቸው። እርሳቸውም የአባ ጳውሊን ስጋ በልብሱ ሸፍነው በጸሎታቸው እንዲያስቧቸው እየተማጸኑ አለቀሱ። የስጋቸውንም ጉዳይ ከእሳቸው ጋር ላልተማከሩ ሲያስቡ የታዘዙ አንበሶች መጥተው እጅ ከነሷቸውና እግራቸውን ከላሱ በኋላ የአባ ጳውሊን ስጋ የሚቀበርበት ቦታ አሳይተዋቸው ቆፈሩላቸው ጉድጓዱን። አንበሶቹም ቆፍረው ሲጨርሱ ወጥተው ሰግደውላቸው እሳቸው ባርከዋቸው ሄዱ። አባ ጳውሊንም በክብር ከቀበሯቸው በኋላ ወደ እስክንድሪያ ሄደው ለአባ አትናቴዎስ የሆነውን ሁሉ ከነገሯቸው በኋላ የሰሌን አጽፋቸውን ሰጧቸው። የከበረ ሊቀ ጳጳሳት አባ አትናቴዎስም ያችን የአባ ጳውሊን አጽፍ በክብር አስቀምጠው በዓመት 3 ጊዜ ብቻ ማለትም በልደት፣ በጥምቀት፣ በትንሣኤ በዓል ብቻ ይለብሷት ነበር። በሞተም ሰው ላይ ጥለዋት ሞት አስነስተውባታል።
የርዕሰ ገዳማውያን የአቡነ ጳውሊ ረዴታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።